ዩቲዩብ ቻናል ነው። በዛሬው ትረካ ዓለም በረከክምና ሌሎችም ከሚለው ከዋሲሁን በላይ መጽሐፍ ውስጥ የተወሰኑ አጫጭር ትረካዎችን አስደምጣችኋለሁ። ትረካውን ሲጀምሩ ላይክ አድርገው እንዲጀምሩና ለዚህ ቻናል ደግሞ አዲስ ከሆኑ ይህን ቻናል ሰብስክራይብ በማድረግ እንድታበረታቱን በትህትና ጠይቃችኋለሁ። ወደ ትረካዎቹ። የመጀመሪያው ትረካ መጨረሻው። ለምንድን ነው ሁሉ ጊዜ የምንጨቃጨቀው? እኔንስ ለምን ተናገሪ ታደርገኛለህ? ያልጫ ህይወት ማጣፈጫው ምንድነው? እንግዲህ ጀመረ ዞረ እዛው ላይ። የጠየቁሽን ብትመልሽልኝ የጭቅጭቃችንን መንስኤ ትደርሽበት ነበር። የማይገባኝ መስሎኝ የሚሰማ አንቺ ታመጪው አንቺ ታሩጪው። ተረቱ ይቆየንና እንዲህ ይሆንን ከምንዘልቅ ቁም ነገር አውርተን እንቋጭ። የኔን ሐሳብና ጥያቄ ከቁም ነገር አትደምሪው ማለት ነው? እንደዛ አልወጣኝም። እናማ ህፃን ይመስል ዘወትር ከምንሟገት ህፃን ይመስል ወይ መድኃኒዓለም አባቴ ለምን አፋፊን ትለኛለህ? ህፃን ነህ እያልሽኝ ባልሆነ እንግዲያውስ እውነቱን ልንገርህ፣ ህፃን በስንት ጣሙ እኮ። እንዴት ዮሐንስ፣ ካሁን በኋላ እዚህ ቤት እየመጣ በስጋ ፍላጎት ቦታ የማሳልፈው ሰዓት ሰልችቶኛል። የምታነባቸው መጽሐፍት ያህል እንኳን ዋጋ አትሰጠኝም። አንቺ እኮ ነሽ እየቀጠርሽኝ የምትወጪው። ነገን እያሰብኩ ነው። ነገ ምንድነው ይሄ ነገ? የጽናት ልክ ማሳያ፣ የመተማመን አሻግሮ የመቃኛ የልብ ዓይን በማናውቀው ባልደረስንበት መዳፋችን ውስጥ በሌለው መዳፋችን ላይ ባለው ዛሬ ምን ፈየድክ? ዛሬን ማን እንዳናጣጥም እንቅፋት የሆንሽው አንቺ ነሽ። እንቅፋት መሆኑ ካልጋ ስላልወደቀው ላልቀዘቀዘውና እርጋታ ለሌለው የስጋ ፍላጎት ስላልተንበረከኩ መልስልኝ። ዛሬን አለማጣጣም ማለት ምን ማለት ነው? ልቦና ሸውቀዋል። ዛሬ የሚዋበው ከ5 ደቂቃ በማይበልጥ የአልጋ ላይ ስሜት ነው። ማስተዋል የጎደለ የስሜት ባሪያ ስለሆነ ነው ዛሬ ያልተዋበው። እስከ መቼ በዚህ ሁኔታ? ሳትቆጣ የገዛ ስሜትን ጠይቀው። የሰው ልጅ ከአጋሩ ጋር የሚዘልቀው የግድ በስጋ ጥምርካታ ብቻ ነው? መዋደድ ከግል ስሜት ፈቀቅ ማለት የለበትም? መፋቀር የመጠበቅን አጥር አያጠናክርም? ለሚወዱት ስሜቱን አያከብሩለትም? ራስ ወዳድነታችን የት ድረስ ያሻግረናል? ራስ ወዳድ አይደለሁም። ራስ ወዳድማ ነህ። ዛሬ አወኩሽ፣ ዛሬ ልተኛሽ። ልብ ከዚህ መች ዘለለ? የዚህን ያህል ጊዜ መቆየት አልችልም። የመጣኸውን ያህል ለመድረስ ላይረፍድ ይችላል። ጀንበር ማታ አትወጣም። ነፋስም መውጫ መስኮት የለውም። እየተቆጣሽ ነው? ስሜት ያቀበለህን ሳይሆን ማስተዋል ተላብሰህ እናውራ። ማውራት ይሰለቸኛል። ለምን ብሎ ጥያቄም ይሰለቸኛል። ተከታዩ ያስፈራሃል? እንዴት? ሌላ ሴት ታውቅ እንደነበር አውቃለሁ። ካወቅሽ ለምን ታዲያ የስሜት እሳት ማብረድ አቃተሽ? ለጊዜም ጊዜ ያለው ብዬ ነው። አጠገቤ ያለሽ ቆይ በሚል አጉል ሙግት ሌላ ሴት ጋር ለመሄድን ስጋት አይግባ በሱ ማለት አምናለሁ። ራሴን እኮ አላምነውም። የሰው መሆኑ ልክህን አታዛም። የገዛ ሚዛንን ስትስት ወይ ትንሸራተታለህ ወይ ታፈሳለህ። ልሳምሽ? ለምን ሁሉ ጊዜ ይከፋሻል? ጊዜህን በሙሉ ለመጽሐፎች ስታውል ቅር አይልህም? አንቺ እኮ ነሽ የምታመጪልኝ። እኔን እንድትረሳኝ ግን አይደለም። ቅያሜሽ መከፋትሽ ይሄ ብቻ ነው? እኔነቱ እያየለልህ ለጥርጣሬ ማስረጃ ለምታፈሰው ደም ካቸኮለ ቀን ቁረጥና አለውልህ ይመችሃል። ቤቴ ቤትሽ ነው። ልብህን ነበር ለማደሪያ የምመኘው። መች ከለከልኩሽ? የስጋ በር አላስገባልኝ። ይሄን ያህል
ፈገግታ የውሸት ነው። ቆይ አብሮ የመኖርና የህይወት ምስጢሩ ምኑ ላይ ነው? እንዴት ስጋችን ለስጋ እርካታ ካደላ፣ ነፍሳችን ስጋችንን መጎሸም ካቃታት፣ ነገንስ እንዴት ነው የምንዘልቀው? ዛሬን እየበደሉ ለነገ ማሰብ አይገባኝም። ዛሬ ለነገ መሰረት መጣያ ነው። ነገን ብንኖር እያልን አይደል የምናስበው? እማው የርሶ ልቦ መንኗልና እኔ ምድር ተልኮዬን ሳልፈጽም ልኖር? የምድር ተልኮ ለስጋ መንበርከክ ነው፣ በስሜት መነዳት ነው፣ ልቦናን አሳውሮ ገደል መግባት። ደህና መተሽ ሁሉን ነገር ጨዋታው ፈረሰ ዳቦ ተቆረሰ ታደርጊዋለሽ። መቼ ልፍቀድልህ አልኩህ እኮ። ቅዳሜ ተስማምቻለሁ። ያሳለፍናቸው 4 ዓመታት እንደዛ ሩቅ አልሆኑብኝም ነበር። ማለት በቀጠሯችን ቀን ቀረሽ። እማዬን አሟት መደወል አይቻልም ነበር? ንግግርህ ትህትናውን ተገፏል። የመተራረሚያ ጊዜው አልፏል። ይቅርታ። ፀሐይዋ ጠልቃለች። ማትወጣ ይመስልሃል? ደበበ ሰይፉ ምን ጻፈ መሰለሽ? ጠብቄሽ ነበረ መንፈሴን አጽንቼ ገላዬን አጥርቼ አበባ ሳብቤ አዱኛ ሰብስቤ ጠብቄሽ ነበረ። ስትቀሪ ጊዜ መንፈሴን አሳደፍኩ፣ ገላዬን አጎደፍኩ። አበባው ደረቀ፣ አዱኛው አለቀ። ብትቀሪ ጊዜ ጣልኩብሽ ተስፋ እኔን ይዞ ጠፋ። ቀድሞ መንፈስ ስለጎደለ ስጋ ቢጨቀይ አይገርመኝም። ዝም አለ። ዝምታ ስህተትን አያብስም። ተባባሪ ነሽ። ለአዳፊ ስጋ ማክረም ያልሆንም የነገን የመንገድ ብርሃን በዛሬ ያለ መጠበቅ ጭላንጭል መገመት ይቻላል። ምርጫው አንቺ ነው። የሚቆም ነገር የለም። ህይወት ይቀጥላል። ሁለተኛው ትረካ ደግሞ እፈራዋለሁ ይሰኛል። ያለቀይ ኩርፊያ ካለንበት ግዙፍ ህንጻ ይገዝፋል። እንደ ነሐሴ ሰማይ መርግ ነው። የመዝናኛ ክፍል ኃላፊ ሆኖ የሚዝናና ሰራተኛ ይጠላል። እኔ ደግሞ ጥሎብኝ ስራዬን ጥንቅቅ ካደረኩ በኋላ ጥንቅቅ ብዬ ቤት እገባለሁ። መንጋቱ አይቀርም። እረፍት አልባ ስራዬን አዝዬ በስራዬ ሰላውን አእምሮዬን ወልውዬ አፌ ማታ ማታ እየሸተተ በባዶ ሆዴ በሁለት ሲኒ ቡና ጠጥቼ ለምንድነው ግን ያደረ ሆድ ላይ ጠረኑን የማይለውጠው? ከቢሮ ወንበር ዛመዳለሁ። እድሜ ለናቴ። የስራ ቋንጣ የለውም። እንደ ጓያ ነቃይ የፊቱን ቶሎ ቶሎ መስራት ነው። ነገ ምን እንደሚፈጠር ስለማናውቅ ዛሬን ጥንቅቅ ማለት ነው። ከመታማትም ከምክንያትም ያድናል እያለች እኔ ያሳደገችኝ እናቴን የአንገት ማህተቤን ያህል አምናታለሁ። ጌጤም እምነቴም ውበቴም ናት። ትላንት ላይ ሆና የዛሬ መስመሬን ያሰመረች ጀግና ናት። ደግሞም እንኳን አሁን እንዲሆኛ አይደለም ሞቼም ስለሷ መሰክራለሁ። ጀግና እንደሆነ ያደረገችኝ ጀግናዬ ናት። ደግ ሆኜ ከኪሴ መለገስ ቢያቅተኝ ልቤን ለማንም እንዳልዘጋ ልቧን ከፍታ የእጇን ዘርግታ ሳይታኛለች። እናቴ ያደረገች እንጂ እያወራችልኝ ብቻ አይደለም ለአሁን ያጸደቀችኝ። እሷ አምላኳን እንደምታምነው ሁሉ እኔም የፍቅሯ ቀራንዮ ተሰቅሎ አምናታለሁ። ቀን ክፉ ተንኮለኛ ሊያደርገኝ የሞከረ ደሜ ውስጥ ያለው ፈገግታው ይቆጣኛል። ግልፍትነቴን ብልህነቱ አርሞልኛል። እንደ ሰው ስባልግ መንፈሷ ባርጩሜ ሲልጠኝ ይታወቀኛል። ያኔ ሰበሰባለሁ። መቻልን ያስተማረችኝ ችላ እንጂ መከራ ብቻ ስላይደለ ብዙ መከራ ችያለሁ። የምታምነው እየጠበቀኝ የአለቃዬ በስራዬ በጣም እንደሚደሰትና እንደሚተማመን አውቃለሁ። ማድነቅ የሚባል ነገር ግን ካፉ ሲወጣ ሰምቼ አላውቅም።
በኔ እይታ የማያደንቁ ሰዎች የፈለገ ችሎታና ሰማይ የነካ አቅም ቢኖራቸውም ዋርካ ሆነው ጥላ የማይሰጡ መስለው ይሰሙኛል። ሰው እንዴት የማድነቅ ድርቅ ያጠቀዋል? እንዴት ልግስናን ውስጡ ይቀብራል? ከኪሱ መስጠት ንፉግ የሆነ ሰው ካፉና ከፈገግታው ይታገላል። እንዴት አንዳንዴ የገዛ ራሴን የአይን ጉድፍ ሳልጠርጌ ሰው ታዲያ ከእውነታዬ የት ልሽሽ? አለቃዬን መሰል ብዙ ዜጎች እንዳሉ አውቃለሁ። እኔን ከየትኛው መደብ ላይ እንደምመዘን አላውቅም እንጂ ትንሽ ጥጋብና ትዕቢት እንዳለብኝ ይሰማኛል። እንግዲህ አሁን ያለሁት በራሴ ሚዛን ስመዘን ነው። ለስሙ አለቃ አይኑረኝ እንጂ ለስራዬ ታማኝ ነኝ። ታሪኩ ሁሉ በሞት እንደሚደመደም ቀሽም ደራሲ አለቃዬ መደምደሚያው ቁጣና ጊዜውኛ ነው በሚል አጉል የፖለቲካ ልክፍት ነው። በረንዳውን እፈራዋለሁ። ከሰውነት ሚዛን እንዳያወርደኝ ከፊቴ ተገስጠው እግራቸውን ለመመጽወት ሲዘረጉ የእናቴ መንፈስ ሊወቅሰኝ የመጣ ይመስለኛል። ሰው መሆን ለብቻ መኖር አይደለም የምትለኝ የመሰለኝ። አይኔ ከገዛ እውነቱ ሲሸሽ ልቤ ደግሞ ይርርብኛል። ስለዚህ በረንዳውን እፈራዋለሁ። የትላንት ችግሬን ያስታውሰኛል። ችግር ሚዛን ቢኖረው ተመዝኖ ልኬቱ ቢታወቅ የኔ ችግር ከሀገር አይበልጥም ነበር። ዛሬ በብዙ ነገር ጠግቤ በረንዳው ላይ ተሰጥቼ ሲጃራዬን እየማግሁ ድካም እንዳይሰማኝ ድብርት እንዳይጫጫነኝ የስጋዬን ስባዝን መንፈሴን ሳሳድፍ ሌላ በስጋም በመንፈስም የተጎሳቁሉ እየመጡ የትዝታዬን በር ያንኳኩብኛል። በቄንጥ ሲጃራ ማጨስ የኮረጅኩት ከምኒልክ ወስናቸው ነው። ሀገር ፍቅር ቲያትር ድምጽም ቄንጥም ያማረበት። እኔ ኩል የሚባል የማውቀው የአይን መኳያውን ነበር። የሲጃራ እንዳለ አላውቅም። ቀና ስል የተዘረጋ እጅ አየሁ። ምንም ከሌለው ከኔ ለመቀበል ለእናቴ ሊያሳቅለኝ ንጹህ እጅ ሰጥቶ ግራይ በልባው ላይ የተጋደመው ደም ስር እውነት አለኝ ባይ ነው። በመመጽወት ሳይሆን በመለገስ የውለታ ወዝ እየተወለወለ ዛሬ ግን ለመበቀል በመሸማቀቅ የተዘረጋ ከእጃቸው ወደ ላይ ቀናብል የችግር ብቻም ሳይሆን የእድሜም ጎዳና ያሰመረው የግንባር ሽብሽባ ታየው። ወዲያው ልቤ ታጠፈ። እያንዳንዱ የግንባራቸው መስመር ውስጥ የመጡበትን ዘመን ታሪክ በምዕራፍ ያሳያል። በተቀመጥኩበት አዞረኝ። የኔ ልጅ የድምጻቸው መጎርነን፣ ትህትናው፣ ሞገሱ ትላንት የነበረኝ ሰው ነበር የሚል መሰለኝ። ለዚህ እኮ ነው በረንዳውን የምጠላው። ትላንትናዬ ዛሬን ያንኳኳብኛል። ለኛ አባት የበላሁትን ትራፊ መስጠት እንዴት ያማል! ከኪስ ሳንቲም ቆንቁሮ መወርወር የየትኛው አንጀት ያስችላል? ደጉ አባት አብርሃም ከድንኳኑ ወጥቶ ለመስጠት የሚጠይቀኝ መሰለኝ። አፌ እናገረው ስላጣ እጄን አጠገቤ መተው እንዲቀመጡ አንቀሳቀስኩ። ትህትና የተላበሰው ፍርሃታቸው አስፈራኝ። ተነሳሁና ለመንኳቸው። በአዳፋነኝ ስሜት እየተሸማቀቁ መተው አጠገቤ ተቀመጡ። እንዲህ አይነት ጠረን ሸቶኝ አያውቅም። ላብ መከራን እንግልትን ያውጃል። መንከራተትን ይሰብካል። ላብ ማጣትን አፍንጫ ላይ ይጽፋል። የደግ አባት ጠረን። የግሮሰሪው አስተናጋጅ ድንገት ሲመጣ አጠገቤ የተቀመጡትን አይቶ ሲደነግጥ ቶሎ በላ አንድ ጥብስ መረቅ ያለው አልኩት። ልጄ አርብ እኮ ነው አሉኝ ቀሰስ ባለ አንደበት። ራስ ምታቴ ተናጠበኝ። የእናቴ መንፈስ ሲያዝንብኝ ታወቀኝ። ለካስ በደም የረሰረሰውን እምነት ችግር አስረስቶ ከህሊና ሊያስፍቅ አይቻለውም። አቤት እንዲህ አይነት ጽናት ቢኖረኝ! ተነሳሁና ሽሮ በቶሎ እንዲደርስ አዘዝኩ። ልጄ አስቸገርኩ። ምን በወጣው አባቴ! ንግግራቸው ዜማ አለው። እንደ ሰዓታት ዝማሜ ከንበል ደፋ ይላል። አይነ ውሃቸው ውስጥ ፍጹም ሰላም ይዋኛል።
ልባቸው ስር ኩራት ተደላድሎ አርፏል። እንዴት የራበው ሰው በእምነቱ ይጠግባል? ይሄ የልቤ ጥያቄ ነው። የሃይማኖት እምነታቸው እምነቴ ነው። እኔ ግን በአርቡ ፍርፋሪ የሚሰጠኝ ካጣው 2 ቀኔ ነው። እንዳልምል ውሃ ጠጥቻለሁ። የበላሁትና የጠጣሁት ሆዴ ውስጥ ሳይሆን አይምሮዬ ውስጥ የተርመሰመሰ መሰለኝ። አቤት ትህትና፣ አቤት እርጋታ፣ አቤት ለማጣት እጅ አለመስጠት። ትኩስ ሽሮ ቃሪያና ነጭ ሽንኩርት ጣል ጣል ብሎበት ሲመጣ አይናቸውን ስመለከት ነፍሴ ተደስታ ተጨነቀች። ሳያስቡት እንባቸው አመለጣቸው። አትኩረውና ተገርመው ምግቡን አዩ። 2 ቀን እንዳለ መብላታቸው ለመስገብገብ አልቸኮሉም። ምን ነው ይብሉ እንጂ አባቴ። ከሄዱበት ሐሳብ በእርጋታ ተመለሱ። እሺ ልጄ ተባረክ። የፍዝክ መስሎት ነው? ኧረ አይደለም። ይብሉ እንጂ ታዲያ። የኔ ልጅ ተገርሜ ነው። በምኑ ምን እንዳስገረማቸው ጓጓው። የኔ ጌታ ሙሉ እንጀራና እንደ ንጹህ ምግብ ከበላው 26 ዓመቴ። የተከፋች የእንባ ዘለላ እንጀራው ላይ አረፈች። ካዳፋዋ የጨርቅ አቁፋዳቸው ውስጥ የውሃ ኮዳ አውጥተው እጃቸውን ታጠቡ። እንብላ እንጂ የኔ መልካም። እንዲህ አይነት አብሮ ያደገ ቸርነት ያማል። እንዲህ አይነት ደግነትና የዋህነት ያቆስላል። ጠግብ ያለው አባቴ እርሶ ይብሉልኝ። ምን እንደሚያንቀኝ እንጃ። የሰራ አካላቴ ታወከ። እንግዲህ የሞላ እንጀራ ይስጥ። ዘመንህን ሙሉ እንዴ ትኩስ ሁን። ከምንምና ከማንም በላይ ግዙፍ ዋርካ ያርግህ። የማታ እንጀራ ይመር። አየህ የሽሮ ሽታ እንኳን ጠፍቶብኝ ነበር። ሰው በልቶ የሚጠግብ የማይመስለኝ ሰው ነበርኩ። ሰዓት በላ ጥገብ። የችግር ጥላ አይረፍብህ። እጅህ ለመስጠት እንጂ ለመቀበል አይዘምም። ሳግ እየተናነቃቸው እኔም አሜን ማለት አቅቶኝ ውስጤ እያነባ በረንዳውን እየረገምኩ መቅረፍ በማልችለው የችግር ጎርፍ ያሰጥመኛል። እንዲህ መሰሉን ለመርሳት ስጠጣ ራሴን ለመርሳት እቃረባለሁ። ታዲያ መርሳትን ራሱ ለመርሳት ምን ልሆን? እኛ በቲቪ የምንታይ ሰዎች ከምናወራውና ከሚወራልን ውጪ ነን። ቅኔ ያልሆነን ግን ፍቺ አልባ ምስጢሮች፣ በመንግስት የስብሰባ ድግስ ትዳር መያዝ የሚቃጣን ብኩኖች። ካለቃዬ ጋር አለመግባባታችን እየደለበ ነው። የተጨበጠ ነገር አልያዝንም እንጂ ለመጣል ይታገለኝ ከጀመረ ቆይቷል። ኩራትና ፍንጫዬ ላይ ያለችው ትዕቢት ተጨባጭ ማስረጃ መሆን አልቻሉም። ለምን ግሮሰሪው በረንዳ ላይ ውስኪ ይጠጣል? ከየት እያመጣ ደሞዝ እንኳን ለውስኪ የረባ ካልሲም ለመግዛት አያወላደው እያለ ይናደዳል። እኔ ሰው አልወድም። ፍጽምና ሳይሆን የእናቴ መንፈስ እየጠበቀኝ ነው። ከዚህ ግሮሰሪ ሌላ የደስታ ዓለም ያለ እስከማይመስለኝ ድረስ ተሸንፌያለሁ። እንደ ቅዳሜ ግን ቀን አለ። ዜንጦ ቀን። ዛሬ ሌላ ቅዳሜ ነው። ደሬ ያለው ወትሮ ቀረብኝ። ልብ የሚወደው ሆዴ የሚመርቀው ጓደኛዬ ግን በመዘግየቱ ተበሳጭቻለሁ። የማልደፍረውን ጅን ከከሰዓት በፊት ለምን እንዳዘዙ ግራ እስኪገባኝ ድረስ በደረቅ ጅን እየደረኩ ነው። ጠይምናዋ አይን ያጥበረብራል። ካደፈ ገለዋ የሚንፈቀፈቀው የእውነት ፀሐይ ትላንትን ሕያው ምስክር አድርጎ ነገን የሚረግም ነው። ውበቷ የረታውን ነገር እንዳለ ያስታውቃል። አተኩራ ስታይኝ ስቄ ተቀበልኳት። ምንም ሳታቅማማ አጠገቤ መጣ ተቀመጠች። ጠባቂው ሊያባረራት ሲመጣ በአይን ጥቅሻ ተግባብተን ተመለሰ። ደግነቱ እሷም ግድ አልሰጣትም። ካጠገቤ መጣ ተቀመጠች። በቅጥነት የተገረመች ይመስላል። ከስር አንስታ እስከ ላይ ገረመመችኝ። ፈገግ ስል ደግ ቀን ስቆ ይቀበል ብላኝ ያቀረቀረች። መቼም ምን ሆነሽ ነው አልላት ነገር የሆነችውን ከምትናገረው በላይ እንደሆነ ልቤ ነገረኝ። ሰው በዚህ ጉስቁልና ውስጥ እንዲያምራል። መሃል ላይ
ከውስጧ እያወራች ፈገግ ስትል ከግሮሰሪው ውስጥ ሙሉ ቀን መለሰ ትላንትና ማታ በደጅሽ አልፌ ልቤን ጥዬ መጣው ሳምባይን ታቀፌ እያለ ያዜማል። እኔም የልቤ ቦታ ጠፋኝ። ከዛ ከገዛ ራሷ ሙግት የገጠመች ጠይ መልአክ ናት። መተርኮሻ ላይ አንዴ ብቻ ስቤ ያስቀመጥኩትን ስጃራ ሳታስፈቅድ ወስዳ ተጠቀመችው። እኔ እኮ ቁሩ አጭሻለሁ። የመጠማቷን ልክ ስባ ሆዷ ውስጥ ባስቀረችው ጭስ ላኩት ለካሁት። የጣቶቿ ጥፍር ተመልካች አጥተው ውስጣቸው ቆሽሿል። እንዲያም ሆነው ግን ከመማረክ አልቦዘኑም። ካለህ እስኪ አንድ ደብል ጅን እዘዝልኝ አለችኝ በትህትና። አውቃለሁ እኮ መልሳ መላልሳ ውስጧ ከሚሟገታት ነገር ጋር ፈገግ ትላለች። ምን እንደሆነ እንጂ ታወራለች። ያው ቲቪ መዝናኛ ላይ ስለምሰራ ከመታወቅ አላመልጥም ብዬ ዝምታን መረጥኩ። አብሮኝ የሚሰራውን ሰው ስሙን ጠርታ አሸማቀቀችኝ። የ2 ዓመት ሕፃን አታጓጓም? አይኔን እየተማጸነች መልሴን ተጠባበቀች። ራንጂት ያላውሳል። ሲጃራዋን ስባ በሚወጣው ጭስ አሻግራ ሩቅ ተመለከተች። ጓደኛ ግን ከዳኝ። እንባ ሲተናነቃት እኔንም የሆነ ነገር አነቀኝ። የጽጌረዳ ዕድሜ አንዴ እስክትፈነዳ ነው። እንቡጥ እያለች ከነሾሃም የማንም ናት። ያኔ እኮ ጫማዬን ይልስ ነበር። አልዋሽም፣ እኔም ድብን ያለ ፎንቃ ገብቶልኝ ነበር። ከምትጠጣው በፊት የምትበላውን አዝዤ ስለነበር አሳላፊው አመጣልን በይ አልኳት። ጉስቁልና ያላደበዘዘውን ውበቷን እየተመለከቱ እባክህ ሆዴ ለነገር እንጂ ለምግብ አልታደለም አለች የገዛ ሳቋ እየገረማት። እኔም አልታደልኩም አልኩኝ በሆዴ። ይሄ በረንዳ ላጠፋው የማልችለው የህሊና ስርዝ ድልዝ ያኖርብኛል። የሰውን ችግር ሰምተው ካልተካፈሉት ተካፍለው በጥቂቱ ካላቀለሉለት ሰው የመሆን ልኬቱ ምን ላይ ነው? የራበው ሆድ ንጹህ ምግብ ቀርቦለት መበደል ሚዛን ደፍቶ ጉሮሮውን ካነቀ ትዝታስ እድሜው ምን ያህል ነው? መክዳት ይህን ያህል ከሰበረ መከዳትስ ከደግ ልቧ ሳትሰስት ደግ ቀን ስቆ ይቀበልህ አለችኝ። እሷን የሸኘ ልብ አርፎ ሲተኛል። እሷን የገፋ እውነትስ የፍርድ ቀን ሚዛን ይመዝነው ይሆን? ብዙ ዓመት የያዝኩትን ነገር እኔ ነገርኩ። የቱን ትላለህ እንዴ? በውስጡ አልጎመጎመች። ምን እያላት ታንቀላፋለች አሉ። ምን አይነቱ ነው በማይሞት? ከሆዷ ጋር መሳቅ ጀመረች። አቤት እንዲማማር አወይ እንዲመትከን የገላና የፀጉር ጠረን ከማደፍ የሚተን ሳይሆን ለመከዳት ወደ እኔ ሳትዞር ካለቀ ሲጃራዋ ጋር እየተሟገተች የጓደኛህን ስም እየነገርኩ ልብ እውነቱን እያወቀው የቱን ትለኛለህ እንዴ? ነክቻ ላሳየህ ሁሁ እንደ ጠበበ ሱሪ ጊዜ ላይ ወሽመጥ አስገብቼ ባሰፋውና ወደ ትንሽ ተመልሼ ያለችውን ጓደኛዬን ሞት ጎትቼ ባሳያት ምን ሆን ይሆን? እሷስ ምን ይውጣት? ለካ መለየት መከዳት ነው። ለካስ መነጠቅ መሰንጠቅ ሳይሆን መሰበር ነው። የራስ ወዳድነታችን ጥግ ይሄ ይሆን? ይሄ በረንዳ ካህን ይሆን እንዴ የእያንዳንዳችንን ንስሐ የሚቀበል? እኔ ግን ዘላለሜን እየተዝናናሁ ነው። ትላንትናዬን በሰው የችግር ቀዳዳ አስጮልቆ ያሳየኛል። በሰው የማጣት ቅድ የገዛ ራሴን እያየው ፈራው። የሆንኩት ከመግዘፉ የተነሳ ያልሆንኩትን ተጭኖ ክፉ አድርጎኛል። የዛች ምስኪን እናቴ ጽናትና ጸሎት ባይደግፈኝ አሁን እኔ ሆን ነበር ያሰኘኛል። በቀደመው የችግሬ ቀዳዳ ዛሬን ባለመኮነን ነገዬን ቢያንስ ላለመከፋት አለው። ደረጃው ይለያያል እንጂ ወደ ላይ ከሆነ
ሁሉም ከፍታ ነው። ዝቅ ያለን ስናይ የኛ መብለጥ የሚያኩራራ ከሆነ ያኔ ነው የመውደቅ መጀመሪያ ይመስለኛል። በረንዳውን እየረገምኩ በእናቴ ጸሎት ስብራቴ እየተጠገነ ስንጥቃቴ እየጠገጋለሁ። ብዙ የምንሞላቸው ነገሮች እንዳሉ ይገባኛል። እኔ ሰጥቼ ላስረሳት ምኔን ቸሬ ጎዶሎዋን ልካፈላት የህይወት መስተዋት የሆነኝን በረንዳ እንደጠላሁት አለሁ። ሶስተኛው ደግሞ መሰረቅ። ከነፍስያ መጉደል፣ ማነስ ከራስ ጎታ፣ መሰረቅ ከማጣት፣ ለገላደር ሆኖ መገመት በቦታ። መሰረቅ ይሄ ምንድን ነው አላት ቀና ብሎ። እንደ በሰለ እንጆሪ ጠረጴዛው ላይ ለመውደቅ ያኮበኮቡትን ከንፈሮቿን እያየ። አጥሚት አለች። እናቴ ማርያም አለ በልቡ። ግራ ገባው። መውደቂያ ያጡት አይኖቹ ያለ ፈቃዱ ተሰርቀው ስልታዊ ማፈግፈግ ሳያደርጉ አጓጉል በመጋለጥ ራሳቸውን አስውበውና አሽሙንሙነው ካፈጠጡበት ጡቶቿ ውስጥ ገቡ። አለ በደመ ነፍሱ። በታይ ነፍስ አድን ቅቤና ትንሽ ማር ጣል አድርጌበታለሁ። አሁንም አይሆን ሆኖ ግራ እንደተጋባ አይኖቹ እንደ ይሁዳ እየተቅበዘበዙበት እሷ ቀድማ ገብቷታል። ይበልጥ ወደሱ ጠጋ ስትል ጡቶቿ ከደረቷ ተመንጥቀው ሊወጡ አኮበኮቡ። ቴዲ ቁርጭም ብሎ በፍርሃት የሚወድቅ መሰለው። ለምን አስፈለገ አለ በፍርሃት እየተነፋነፈ። ውይ ይህን ሰሞን የሚያሳዝን ሳል ስትስል ሰማለሁ። በቃ ንቅል ያደርግልሃል። ልቡ ንቅል ብላ ልትወጣ ነው። ሽቶ ተቀብታ ሳይሆን በሽቶ ታጥባን የሚመስለው። እንደገባች ቢሮው ሳይቀር ተመስጣበት ግራ መጋባቱን እንዴት አድርጋ እንደምትከላው ገና ከቤቷ አጥሚቷን ስታፈላ አስባበታለች። ሳይቀዘቅዝ ደግሞ ጎንበስ አለችና አጥሚቱን ካወጣችበት ባለ አበባ የዳንቴል ዘንቢል አነስ ባለች ምሳቃ ጨቅ ያለ ጨጨብሳ ከማንኪያ ጋር አውጥታ ፊቱ ከፈተች። የሰው ልጅ በዚህ ዘመን ከተገረመ ቴዲ ብቻ ነው። እንዴ ምን እያደረግሽ ነው አብዮት? ግራ መጋባቱን ግራ ገባው። ምን ነው ድፍረት ያጉሎንበት እንዴ? የብጅታውን ጥያቄ መልስ አልባ አደረገችበት። የቴዲ መረበሽና ግራ መጋባት በሁለት መልኩ ነው። አሻግሮ ተመለከተ። አትስጋ፣ ቆልፌዋለሁ። ሰው ከመጣም ሰው ነን። ቀለል አደረገችው። ምንም የተፈጠረ ነገር ስለሌለ ዘና በል። ግንባሩ ላይ ላብ አጨፍጭፏል። ተመስጣ ተመለከተችው። ብቸኛ ላብ ከአፍንጫው ላይ ተንከባላ ጠረጴዛው ላይ ተፈተፈተች። በጣቷ ጠረግ አደረገችለት። በባለጌ አይኗ ለማባለግ ሰረሰረችው። ነፍሱም ስጋውም ርዷል። እሷቴ ምንም አልመሰላትም። በልቧ እስኪ በቃታ መነዘረችው። ቁርስ አለመብላቴን ግን ማን ነገረሽ? ተግደረደረ ወይም ተሽኮረመመ። ሴተላጤ ወፍ ሙዚቃ መሰል ሳቋን ወደ ጣሪያው አንጋጣ አጣፍጣ ለቀቀችው። በዛው ለመቀለድ ሞከረች። ነፍስየዋ ግን ሳሚው አሰኛት። ብሎ አፈጠጠ። ምስኪንነቱና በነገሮች ግር መሰኘቱ አሳቃት። ከረባቱ ሊያንቀው መሰለውና አላላው። ያመጣችውን የጥቁር ጤፍ ጨጨብሳ ከፈታችና ለራሷ በክዳኑ ለአመን ያህል ቀንሳ ለቴዲ ከማንኪያው ጋር ገፋ አደረገችለት።
ልቤንም እንካ ያለችው መሰለው። አውቃ ግራ እጇን ተጠቀመች። ያሰበችው ሰምሮ ቴዲ አይኖቹ ጣቶቿ ላይ ተወረወሩ። የገባው ገባት። ቀና አለ። የነዛ ያልፈነዱ አበቦች የመሰሉ ጡቶቿ አይኑ ላይ ታተመው ቀርተዋል። ልቡ ከፍ ዝቅ ስትል አልሰማትም። ሁለት ምስል አስተናገደ። ክብነት። ሰው ከህይወት ክብ አይወጣም፣ በተለይ ወንድ። ሴት ልጅ ወደ ጥልቁ ብትገፈትረው እንኳን ጉድጓዱና የምትቀበለው እሷው ናት። ብላ መጉረስም አልወድም አለችው። እግዚአብሔር ይስጥሽ አለ በሆዱ። አይኖቹ አድራሻ ጠፍቶባቸው እዛው ናቸው፣ ደረቷ ውስጥ በላብ ተዘፍቀው። ጡትና ጡቷ መሃል ከታ ያፈነችው መሰለው። አይኑን አይኗ ላይ ሰክቶ ትንፋሽ እስኪያጥረው በድርጊቶቹ ተመሰጠ። ሳቋ ከዋክብት ያረግፋል። የምሯን ነው የምትስቀው። ጆሮው ስር ስትጠጋ የሳቋ ወላፈን ልቡ ስር ተሰማው። ድሮስ የመርከበኛ ሚስት በሰላም የሚያደር ልብ አላት ብለህ ነው? ሽፍታ ልብ ነው ያለኝ እያልሽ ነው? ከተሰረቀው ቆየው። አልገባኝም። አንተ ደግሞ ጥቅርሻ ጥቁር ነው ካላሉ አይገለጥልህም? ሳቋ መለጠው። የእውነቱን ሲስቅ ትንታ አለበት። ትንታው ደግሞ ይዞት ጭልጥ የሚያደርግ ነው። ያስፈራል። በልበል ሳቅህን አቁም አለች ሳቁም በሳቋ አጅባ። ለምን? ሳቅ ውበት ቢኖረው ስጋት ያጠለቀ ነው። ያሳቅቃል። አንተን ከትንታ ለመመለስ ሱባኤ አልገባም። ከንፈሩን ገርበብ አድርጎ ተሽኮረመመ። የመስሪያ ቤቱ ሴቶች በሙሉ ከንፈሩን አይተው ከንፈራቸውን ይመጣሉ። እለት ከእለት ከጽናቷ እየተንሸራተተች ነው። ለሳሙ እያለች ከራሷ ጋር ሙግት ገጠመች። እንዲሁ ሳስበው በመታመጨው ምሳቃ ባዶውን ከሚመለስ ወደ ቤቴ ልውሰደው ብለሽ የምታስቢ ይመስለኛል። አድርጎት ነው። ልቧ ፈንድቆ ካፏ ቢወጣም ደንግጣ በግራ እጇ አፏን ያዘች ግጥም አድርጋ። አሃ አለ በልቡ። አለ ነገር ይሏል እዚህ ላይ ነው። አልተገለጠልንም። የዛ ሀገራችን ጠቢባኖች የሚያወሩት የጻፉት እንዲሁ በኮንቱ የሚታለፍ አይደለምና ለጥቅሻ ውጪዎቹ ይቀኑናል። ልባችን በር አልባ ስለሆነ አይመስልህም? ይሆናል። ምንድነው ይሆናል ማለት? አለች በልቧ። ያለ ወትሮዋ የሆነች ነው። አንተን የመሰለ ታላቅ ሰው መድፈር ከኃጢአት እንደሚቆጠርብኝ አውቃለሁ። ማነው ታላቅ ሰው? አታመጣው የለ አይነት አስተያየት አያት። አንተ አፍ ውስጥ ልትገባ ምንም አልቀራትም። ትንፋሿ እስኪሰረስረው ድረስ ተጠጋችው። አቡነ መልከ ጸዲቅ ምን አሉ መሰለሽ? ግራ ተጋብታ ግንባሯን ቅጭም አደረገች። ማናቸው ደግሞ? አንቱ ብሎ ስለጠራቸው እንጂ ማን ነው እሱ ባይናት። ሊቀ ጳጳስ ናቸው እናልሽ። አንድ ሰው ታላቅ የሚሆነው ዕውቀት ከፈሊጥ ጋር ሲኖረው ነው ብለዋል። እና እኔ ምን ነው ታላቅ ሰው? ጢም ያለ ፍቅርና ትህትና ያለው ሰው ጠቢብም ታላቅም ነው። የምርሽን ነው? ሙት ፍቅር ሳይኖርህ ጠቢብና ፈሊጠኛ ብትሆን ምን ሊረባህ? አንተ ሰው አትገፋም። አለቃ ነኝ አጓጉል ልከበር አትልም። እዩኝ የማለት አባዜ አልተጠናወተህም። ቆንጆ ነህ። ወንዶች እንኳን እስኪሻፍዱብህ ትዘንጣለህ። ያለህን ለሰራተኛው ታካፍላለህ። እከሌ ተቸከረ ስንል ከፊት ነህ። አለቆች ምን ይሉኛል ከበታች ጋር እንዲህ ሲሆን ብለህ በይሉኝታ አትሸበብም ብሎ አቋረጣት። አንዳንዴ ስታወራ አይኗን ጨፈን አድርጋ ስልምልም ትላለች። የዚህን ያህል መልአክ አላደረግሽኝም። ሰው እኮ ከመላእክት ይበልጣል
ጤንነቷን እንዳይጠራጠር በመጠኑም ያውቃታል። በምን መስፈርት? በልቡ ሰውና መላእክትን እየመዘነ በአምሳሉ ተሰርተን። ስለዚህ ያልኩብህ ቢያንስብህ ነው እንጂ አይበዛብህም። ደግሞ ለመወደድ ብዬ አይምሰልህ። እኔ ከማንም ከምንም በላይ ልቤን አምነዋለሁ። ለተወሰነ ደቂቃ ዝም ተባባሉ። ሰይጣን የቀና ይመስላል። ቴዲ የቢሮ ዝምታ ዘገነነው። ሳያስበው ስትመጣጣ ደገምገም ስታደርገው መሻቱ እየጨመረ መጥቷል። አስተዳደጉ ስለወሰነው ነው መሰል ደፍሮ ለማውራት አፍራምነቱ ጎላ። ሳቋን ሲሰሙ ችግኞች ሰምተው አንገታቸውን ያዘማሉ። የጨዋታዋ ወዝ ነፋስን ይገዝታል። የገባውኗ ፀሐይ ትቀናለች። ሁሉም ባለበት ቀጥ ይላል። እኔ ራሴ እንደ እናቴ ወደድኳት። ሳቋን ብትደግምለት ለሚቀጥለው ሳምንት የድባቴ ስንቅ በሆነው ቀልዋጭ መሰልኩ አይደል? አይነ ውሃው ውስጥ ስርስራ ገባች። አይነ ውሃ ግን ምንድነው? ሰው ካልጎደለበት በስተቀር ደጅ አይጠናም። ጎዶሎን የሚሞላ ከመጣስ ከቀደመው በላይ ዝምታው ባሰ። መልሳ የአብሮነቱን ድልድይ ቀጠለችው። አሬ እኔስ ልዩ ነው። ለማውራት ሲያሞጠምጥ ምኑ እንዳትለኝ ከረር አድርጋ ተናገረች። ከህሊናው ጋር ችሎት ተፋጧል። ጤነኛ ናት የሚለው ጥያቄ ተመላለሰበት። ልጅ የለው በልጅ ጣም አላዘመዳት። እንደ ፍቅረኛ ይገመትባት ብዙ ጊዜ ስላስቆጠረ ባረጀ ትዝታ ዛሬን ማጣጣም አልፈለገም። ከመገረም የዘለለ ምንም አቅም አልነበረውም። ብቻውን 2 ቀን ሙሉ እዚህ ቀዝቃዛ ቢሮ ሲያሳልፍ የወር ያህል ረዘመበት። ምን እንደናፈቀ አላወቀም እንጂ የሆነ ነገር ይፈልጋል። ለስድስተኛ ስሜቱ ቅርብ አልሆነም። ሰዓቱን ጠብቆ ይገባል። አሁን በር ተከፈተ እያለ ቢጓጓም የናፍቆት አጎበሩን ቢዘረጋም ቢምቢው አይለችም። ሰዓቱን አክብሮ ይወጣል። ቦታው ባዶውን ነው። አትወጣም እንዴ የሚሉት መሰለው የክፍሉ ዕቃዎች። የስልኩን እጀታ አነሳ። እንፋሎቱ ፊት የሚገርፍ ትኩስ ገንፎ ይዛ መጣች። ጠርጥር ከገንፎ ውስጥ አይጠፋም ስንጥር። ልቡ ተረታበት። ሳቀ። ከትከት ምክንያቱን አላወቀም። የተጠራቀመ መገረም፣ የተደጋገመ ቅርበት፣ በሱ ያልተጠና በአብዮት የተቀነባበረ ድፍረት። መገረሙ ስለተደጋገመ ሌላ መገረም አጣ። ምን ያራስ ይመስላል ሊላት ፈለገና ስሜቷን መጉዳት መስሎ ተሰማው። ተሽሎኛል እኮ እኔን አሞኛል። ምንሽን? ሳቋ አሁንም ሊያመልጠው ነበር። እንጃ። ትከሻዋን እየሰበቀች ከንፈሮቿን እየለጠጠች ታዲያ መድኃኒት አላስጨረሰችውም። አንተ ነህ። ምኑ? ጆሮ ውስጥ ጢው የሚል ነገር ተሰማው። ግን አልገረመውም፣ አልተደነቀመም። መድኃኒቱ ፍርጥምጥም ያለ ጠባይ ሆነበት። አሁን ይሄን ምን ይሏል አለ በእዝነ ልቦናው። አንዳንዴ ማንም ለማንም መልስ አይሰጥም። ጠያቂም ላይሆን ይችላል። እሱም ዛሬ ሁኔታውን ተጠራጠረው። አለባበሷን አየ፣ ሁኔታዋን ለየ። ጠረኗ ገና ስትገባ አንገዳግዶታል። ዛሬ አይኑ የለበሰችውን አውልቆ ገባ። የሆነውን ከመገመት ያልሆነውን ማሰብ ይቀላል። ልቡ ደብል መታች። ፈገግታዋ ወግቶታል። ከገንፎው ጎረሰ፣ አጣጣመ፣ በልቡ አመሰገነ፣ ሙያውንም አደነቀ። ረዘም ላለ ደቂቃ በአይን እየተያዩ በልቦናቸው ተገማገሙ። አልጋና ሽኳን ይዛ ሳትመጣ ያለ ይመስል መሳቢያውን ሳበና ወረቀት አውጥቶ አረቀቀ፣ ፈረመ። በትህትና አቀበላት። አየችው። ለ15 ቀን የእረፍት ፈቃድ ይጠይቃል። አለማስፈጸም አትችልም።
ነፍሱ ለሁለቱም አልበጀም። ቅናታሙ ሰይጣን ተደሰተ። ለ15 ቀን የእረፍት ፈቃድ ይጠይቃል። አለማስፈጸም አትችልም። ነፋሱ ለሁለቱም አልበጀም። ቅናታሙ ሰይጣን ተደሰተ። ገንፎው ቀዘቀዘ። አራተኛው ደግሞ ረበ ሕግ ይሰኛል። ይሄ የቀየው የአውጫጭኝ ስርዓት ነው። ማህበረሰቡ በእምነቱና በስርዓቱ መሰረት ይዳኝበታል፣ ይካሳልም፣ ይቀጣልም። የልብ ፍርድ ሚዛን ሲደፋ ማህበረሰቡ የእውነት ዳኛ ይሆናል። የቀየው ሽማግሌዎች ብቻ ሳይሆኑ የተሰበሰቡበት ግዙፍ ዋርካም ሳይቀር ይወደዳል። ለዚህ ይመስለኛል እንኳን ሰው ግንድ ያስጥላል የሚባለው። ይህ መንደር ዛሬ ለየት ያለ ነገር ገጥሞታል። ስርቆሽ የተለመደ ቢሆንም የዚህ ሰሞኑ ድርጊት ግን ትንሽ በዛ አለባቸው። የወይዘሮ የውብዳር በረት ተገንጥሎ አጥቢያው ላም አጥንቱ ላዩ ላይ የሚቆጠረው ባለውለታቸው በሬ 4 በጎቻቸው በረሃብ ሞታቸውን የሚጠባበቁ 2 አህዮች ተሰርቀዋል። ጉልበት የሌላቸውን ጉልበተኛ ገብቶ ቅስማቸውን ሰብሮታል። ከዓይናቸው ጉድጓድ የሚወጣው እንባ ያደፈ ሸማቸው አይመክተውም፣ ያንሽቀሽቁታል። ሀገር ይዳኘኝ ብለው ለቀየው ሽማግሌዎች ተንበርክከው አቤት ብለዋል። 4 ቀን ሙሉ በር ዘግተው እንደ ራሔል እንባቸውን ወደ ላይ ቢያዘሩም መልስ አላገኙም። ከፍም ዝቅም ብለው የኔ የሚሉት የሚቆረቆርላቸው ወገን የላቸውም። ባለቤታቸው ያኔ ለእናት ሀገር ጥሪ ዘመቻ እንደወጣ አልተመለሰም። ሞተ እንኳን ብሎ ያረዳ የለም። የወንድ ልጅና ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ ሆኗል ነገሩ። የባሌ ምትክ የሚሏት አንድ ልጃቸው ተንሰፍስፈው ከመልአከ ሞት ማስጣል ሳይችሉ ቀርተዋል። የውብዳር ከመሬት በታች አልሆኑም እንጂ በብዙ ነገር ጦት ከሞቱ ቆይተዋል። እነሆ ዛሬ ደግሞ የከፋ አሟሟት። ሽማግሌዎቹ ከዚህ በፊት ይዳኝበት የነበረውን መንገድ አልተከተሉም። 3ቱም አዛውንት በቁጣ አንጀታቸው አሯል። የገዛ ጎቿቸው የተደፈረ ያህል ተንገብግበዋል። ሰው እንዴት ምንም ከሌለው ላይ ይሰርቃል ብለው ተማረዋል። ሰው እንዴት መርዳት ባይሆንለት ቅስም ይሰብራል። የማህበረሰቡ ጥያቄ ነበር። የቀየው ነዋሪ ተሰብስቧል። ዛሬ የገበያ ቀን ስላልሆነ ሌባው የሰረቀውን ነገር ወደ ገበያ ይዞ ሊወጣ አይችልም። ይሄ ነዋሪው ምሬት ደግሞ የሚያወላፍት እንደማይሆን ያሳውቃል። ምናልባት ከዚህ ቀይ ወጥቶ ካልሸጣቸው በስተቀር በዚሁ የማይሞከር ነው። ጎበዝ፣ ዛሬ አንድ ፍንጭ ካላገኘን በስተቀር መሽቶ ይንጋ እንጂ ከዚህ ንቅንቅ አንልም አሉ አቶ ኪሮስ። ሁሉም አጉረመረመ። የውብዳር ያነባሉ አቀርቅረው። እናቴ አታልቅሺ፣ የዋሊደር እንጂ መገኘተው እንደው አይቀር አሏት አጠገቧ የተቀመጡት አቶ ጉልማ። አቶ አካሉ የአቶ ጉልማ አባባል አስደንግጦት ይሁን የወይዘሮ የውብዳር ሁኔታ አሳዝኖት ያለቅሳል። በሉ እንጂ መቼም መንደራችንን እግዚአብሔር በምህረቱ ጠብቋት ከብዙ ነገር ተንከባክበን ዛሬ ላይ ደርሰናል። ቀደም እንዳያችሁት የአቶ ጫቦ ባለቤት መጣ ሹክ ያለችን ነገር አለ። እኛም የደረስንበት ስላለ በዳይ ራሱን ያጋልጥ አሉ በግራ በኩል ያሉት ሽማግሌ ጭራቸውን ከግራ ወደ ቀኝ እየነሰነሱ። አሁንም ማህበረሰቡ ያጉረመርም ያዘ። ዝም በሉማ እንግዲህ ልማድ ከጥፍር ይጠነክራል ይባላል
አቶ መንገሻ የዛሬ ዓመት ልጅ ቀየውን እንደ ክፉ ኮርማ አምሶት ነበር። የእጅ አመሉ ዳግም አገረሸበት መሰለኝ። ይሄው አሁንም የዚችን መስኪን አሮጊት ተመልካችላትም ብሎ ባዶዋን አስቀርቷታል። ለምን እያወቅ እንዳላወቅ ትሆናለህ? ጊዜያችንን አትሻማ። አመንና ተበዳይን ዳኝተን ወደ የሥራችን እንሂድ። አቶ መንገሻ ተበሳጭቶ የተዛባ ኩታውን እያጣፋ ተው እንጂ አባቶቼ፣ በነሲም መፍረድ ለሰማዩም ለምድሩም ኩነኔ ነው። በቀኝ በኩል ያሉት ሽማግሌ ከመንገሻ በላይ ተቆጥተው ምን ነው ይሄ ሁሉ ሰው ቢከብድ የልጅህን የብለት ልትክድ ነው? ጌቶቼ የቀደመው እውነት ነው። አሁን የኔ ልጅ ወደ አዲስ አበባ ከሄደ ዓመት ከመንፈቁ ነው። ለምን በትላንትና ስህተት ዛሬን መዝነን እንወቃቀሳለን? ለምን ትላንት በተሰራ የልጅነት ያለዋቂነት በደል ዛሬን እንገማመታለን? ትላንትና እኮ መቆም ያለበት እዛው ትላንትና ላይ ነው። በግምትና በይሆናል መወቃቀስ ከማስተዛዘብ በዘለለ አጉል ጠባሳ ትቶ ያልፋል። እንዴት በትላንትናው መነሾ ለጠብም ለጥላቻም እንበረከካለን? እንዴት? አቶ መንገሻም ባቀረሽ ንግግራቸውን ተናግረው ዝርፍጥ ብለው ተቀመጡ። ከመሃል አቶ ፍርድ ያውቃል ተነስተው እንዲያው አባቶቼ፣ መቼም ሰው በሕይወት ሳለ ለክሩና ለሐቁ መኖር አለበት። እኔም ወዝ የጠገበ የአንገት ማህተባቸውን ከአንገታቸው ላይ እየሳቡ ይሄው ለክሬ ስል መሰክራለሁ። የአቶ መንገሻ ልጅ እውነት ነው የቀየውን ለቆ ከሄደ ከራርሟል። ምነው ባለፈው ለእመቤታችን ንግስለት ለበደሉት በደል ላሳዘንኳችሁ ሁሉ ይቅር ትሉኝ ዘንድ የእመቤታችንን የአውደ ምሕረቷን በረንዳ ማሰሪያ ጣሪያ ማልበሻ ብሎ 4,000 ብር ልኮልንም አይደል? እንዴት ዘነጋችሁት? እና አቶ መንገሻ እውነት ነው ያበለውም ነገር የለም ብለው ተቀመጡ። ሶስቱም ሽማግሌዎች ልክ የሆነ የተገለጠላቸው ነገር ያለ ይመስል ሰውነታቸው በሀፍረት ሲሸማቀቅ አሳበቀባቸው። ለጊዜው ሁሉም ጸጥ አለ። ሽማግሌዎቹም ተመካከሩና እንደ እውነቱ አቶ መንገሻን በደለናቸዋል። ሶስቱም ሽማግሌዎች ከተቀመጡበት ተነሱ። መቼም በትናንትና መነሻ ግምት እንጂ መድረሻ ሐሳብ አይገኝም። እንደኛ አይነቱ ሽማግሌ ይስታልና ይቅርታ አድርጉልን። ግራ ቢገባን ቢጨንቀን እንጂ ያደረግነውማ ስህተት ነው። እንዲያው ስለ ፈጣሪ ብላችሁ አቶ መንገሻም ይቅርታ አንስጠን። ተሰብሳቢው አልጎመጎመ። አቶ መንገሻ ከተቀመጡበት ተነስተው በግማሽ ኩራትና በግማሽ እፍረት ከአንገት በላይ በሆነ ይቅርታ ከወገባቸው ዝቅ ብለው እጅ ነሱ። ሽማግሌዎቹ ማመስግነው ተቀመጡ። ጀንበር እውነት ሽሽታ በሚመስል ሁኔታ እያዘቀዘቀች ነው። ሽማግሌዎቹ ፊታቸው ላይ ያንጸባረቀችው ወርቃማ ፀሐይ በከፊልም ቢሆን ማህበረሰቡን ለመመልከት ጋርዳቸዋለች። የሰው ልጅ ታውቆ የማያልቅ ፍጥረት አይደል? ከብዙ ርክብ በኋላ ያልታሰበው ያልተጠበቀው ጭምቱ አቶ አካሉ እንደተወለገ ድጋፍ እንዳጣ ሐረግ ሬሳ አንገቱን ሰብሮ የሆነውን ሁሉ ተናገረ። ሽማግሌዎቹ ለእውነቱ ሩቅ ቢሆኑ እርሱ ከገዛ እውነቱ እንደማያመልጥ ተረድቶ የገዛ ራሱ ላይ የነጻነት ፍርድ ፈረደ። ያልታሰበ ስለሆነ በስፍራው ሰውም ያለ እስከማይመስል ድረስ ሁሉም ርጭ አለ። ፀሐይዋም እውነት ከባለቤቱ ሲወጣ ያየች መስል ወደ ማደሪያው አሽቆለቆለች። ተራ ለመልቀቅ ጸጥታውን የሚሰብር አንዳች ጉልበት ጠፋ። ያለ ስም ለሌሎቹ ስም ተሰጥቷቸው ሌባ ተብለው ነበር። የማይገባቸው ክብራቸው ተነክቶም ነበር። አሁን ግን አቶ አካሉ የሁሉንም ነገር ጉሙን ገፈፈው። ሽማግሌዎቹ ተመካከሩ፣ አወጡ አወረዱ። የተሰጠው የራስ ላይ ፍርድ አሁን እነርሱ ከሚያወሩት በላይ እንደሆነ አምነዋል። የሰው ልጅ ተራራ ቢጫንበት ሰው ያነሳለታል። ሰው የተጫነበት እንደሆነስ? እውነት ፍርድ ለመስጠት አይኗን በጨርቅ አልተቀለለችም። እውነት ሀገሩ ሩቅ አይደለም። በሽማግሌዎቹ ልብ የተመላለሰ አንድ ጠንከር ያለ ነገር የቀየውን ሰው ከወትሮ በተለየ አትኩረው ተመለከቱ። የሰው እርግጥ ጥፋቱን አምኗል። ቢሆንም ዛሬ ቸል ያልነው ነገር
ምን ነው በእንቁላሉ ጊዜ እንዳያስብለንና እንዳያስቆጨን ይህንን ወስነናል። በዳይ ባደረገው በደል ከማንኛውም ማህበራዊ ህይወት እንዳይሳተፍ፣ ማንም ለአጨዳም ይሁን ለጉልጓሉ እንዳይጠራው፣ የጠራው ላይ ቅጣቱ ይጠነክራል፣ ሰርግም ማዘንም ላይ እንዳይገኝ። እንግዲህ ይሄ የሚሆነው ለ1 ዓመት ያህል ነው። አቶ አካሉ አንገቱ ቢቀላና ቢወድቅ በቀለለው። ተሰብሳቢው በከፊል ያዘነም የተደሰተም አለ። እንደ ሰው ችግሩ አሳዝኗቸው አቀርቅረው ያለቀሱ ሞልተዋል። እንባቸው እንዳይታይባቸው ኩታቸውን ተጠልለው የነፈረቁም አሉ። እነዚህ ሰዎች አቶ አካሉ ደጃቸውን በተደጋጋሚ ለችግሩ ምላሽ እንዲሰጡት የለመናቸው ናቸው። አሁን ቢያለቅሱ ምን ረባለው እንዳይባሉ ኩታቸውን ተሸፈኑ። የህሊናን እውነት ተሸፍኖ ማምለጥ ባይቻልም በዳይ በጥልቅ ሐዘን ተውጦ በትካዜ ሩቅ ሄዷል። የሀገር ሽማግሌዎች የበየኑበት ብይን አሁን ካለበት ችግር አልበለጠም። ችግርም የሰውን ፊትም ደቁሶታል። ይችልበት መቻላቶ የተስፋ ማድረግ ጉልበቱ ለላመሰው በቃኝ ተሸንፌያለሁ ብሎ የተንበረከከን በእንዲህ መልክ ማማረክ ጀግንነትም ዳኝነትም ቅጣትም አይደለም። ድንገት ወይዘሮ ይሁዳር ጸጥ ብለው ከራሱ ጋር የሚሟገተውን ማህበረሰብ ልብ በሚሰብር አንጀት በሚያላውስ ሁኔታ ተንበርክከው የሀገር ሽማግሌዎቹን መማጸን ያዙ። አባቶቼ እንደ ወገኖች በአምላክነት ይያችኋለሁ። አቶ አካሉን ይቅር በሉልኝ። እኔን አፈር ልብላ። ቢብሰው ቢቸግረው እንጂ እኔን የምስኪኗን ሊሞቱ አንድ ሐሙስ የቀራቸው ከብቶች ለመስረቅ ሽቶም አይደለም። እስካሁን ረሃብ ሳይጎበኘኝ ችግር ሳያንበረከከኝ ፊታቸው እንድቆም ያደረገኝ እሱ ነው። የቀየው ሰው እያስቸገረ መሬቴን አርሶ ሰብሌን አርሞ ጎልጉሎ አጭዶና ወቅቶ የሚያስገባልኝ እሱ ነው። እንደ ሴት ውሃ ሳይቀሩ ወንዝ ወርዶ የሚቀዳልኝ ማን ሆነና እኔን እንዳይርበይ ብሎ አልለመነኝም። እኔ ላቀርቅር፣ እኔን የሰው አይን ይብላኝ። እሱ መሆኑን ባውቅ ኖሮ ረሃብ ይፈነችረኝ ይሆናል እንጂ እናንተ እንዳኙኝ ብዬ አላለቅስም ነበር። ተሰብሳቢው በከፊል ተቆጣ። እንትላለች እቺ እዚህ ስራ ፈት ያለ መሰለሽ እንዴ ቀኑን ሙሉ ስታጉላይን የምትዩ? ታዲያ ይህን ካሰብሽ ተሰብስበሽ አትቀመጭም ነበር? ሌላም አሏቸው። ዳኞቹ ይዙት ይጨብጡት አተው ግራ ተጋቡ። ሰው እንዴት የገዛ ፍርዱን ተው ይላል? ሽማግሌን ገፍቶ ዳኝነትን ረግጦ መሄድ በቀየው ነው ስለሆነ ነው እንጂ ገሚሱ ተነስቶ ቢሄድ በወደደ። አቶ አካሉ የልቡ ጉልበት እንደተሰበረ ተስፋውም አንገቱም ተሰብረው አቀርቅሮ አመዳሙን መሬት በእንባው እያለቆጠ የሚያደርገውን ያብሰለስላል። ነፋስ ጊዜውን ተረክቧል። ወንዱም ሴቱም ኩታና ነጠላውን ጆሮ ግንዱንና አፉን ጠምጥሞ የሚሆነውን እየተጠባበቀ ነው። ወይዘሮ ይሁዳር ከተንበረከኩበት ቀና ብለው ጀርባቸውን ለሽማግሌዎቹ ፊታቸውን ለማህበረሰቡ አዙረው ወገኖቼ ዳኙኝ አሉ። አቶ አካሉን ክፉ ቀን ደራሽን ለክፉ ቀን ባለመድረሴ ደጉን ሰው ማሩልኝ። ምን ሆነ ነው ሳትሉ የሆነውን ሁሉ እንዳልሆነ የተደረገውን ሁሉ እንዳልተደረገ ቁጠሩት። የመበደሌም የበዳዩም መከራ በልቤ ሚዛን ስመዝነው እኩል ሆኖ አገኘሁት። ዛሬ ፈርዳችሁ ወደ ቤታችሁ ብትሄዱ ውለታው አንቆ ይገለኛል፣ ደግነቱ እረፍት ይነሳኛል። አንድ በአርባዎቹ አጋማሽ አለ ቡርጫም ሰው ያለ ፍቃድ ብድግ ብሎ ይቅርታ ወገኖቼ፣ ለወይዘሮ ይሁዳር እኔ አንድ እናት በግ ከነግልገሉ አሰጣታለሁ አለ። ሳያስቡት ከዋርካው ስር ያሉት በሙሉ አጨበጨቡ። አቶ አካሉ በትዝታ ከነጎደበት ደንግጦ ተመለሰ። ይሰቀል ተብሎ ህዝቡ ያጨበጨበ መሰለው። እትዬ ሽታይም እንደ ሰውየው ተነስተው መቼስ እግዚአብሔር በዚህ ምንም በሌላቸው ሰዎች እያስተማረን ነው አሉ። በፊት የሌለብንን መጨካከን ዛሬ ላይ ያየነው ነው። አንዳንዴ በዛ ደግነትን
መቸገር ይወልደዋል። በር ዘግተን መብላት ከጀመርን ቆየን። ሌላው ቀርቶ በእንተ ስማ ለማርያም የሚለውን ተሜን የለንም እያል ማባረር ከጀመርን ሰነባበትን። ቀኝ እጅ ግራው ላይ ከፋ። አቶ አካሉ ምን አጠፉ? የራሱን በረት ነው የከፈተው። ቤተሰቡ በሙሉ በችግር ከተቆራመዱ ሰንብተዋል። ሽንፈትን የማይወድ ጉልበቱ የማይለግም ደጅ ወጥቶ ከለመነ ቆየ። መቀጣት መዋረድ ካለብን እኛው ነን ተፈራጆቹ። ሆኖም ፊት ነሳ ነው። ማንም አይኑ እያየ ለሞት እጅ አይሰጥምና ያደረገውን አደረገ። እኔ የሞት ልጆች ይዤ አይዞሽ ያለኝ ነበር። ግን ልጆቼ የደረሱ ስለነበሩ ያን ያህል ችግር አላንበረከከኝም። እኔ ደግሞ አንዲቷን ከበድ ላሜን ሰጥቼዋለሁ። እልልታው አስተጋባ። አቶ አካሉ ብዥ አለበት። ስቅስቅ ብሎ ማልቀሱን ተያዘው። ሽማግሌዎቹን ግራ ገባቸው። ሌላ ሰው ተነሳና ጥጃ፣ በግ፣ ገንዘብ፣ ቁና እህል፣ በሬ ለእርሱም ለወይዘሮ የውዳርም ቃል ገቡላቸው። የገዛ ችግራችን ከኛ ይውጣ ይመስል ዋርካው እስኪገረም ተረባረቡ። ዳኝነቱን በእንባ ረጠቡት። የትላንት መፋረጃ አንሆንም። ዛሬ ግን ዳኛም ከሳሽም ነው። ምስክሮቹ ጉንኛ። የመሃሉ ዳኛ እንባቸውን መግታት አቅቷቸው ማጣት ከሆነ የሚያፋቅረን፣ መራብ ከሆነ የሚያስተዛዝነን መቼስ ተመስገን አይባል ይሁን እንጂ አሉ። እንባቸውን የረጠበ አፍንጫቸውን በኩታቸው አበስ አደረጉ። አጠገባቸው ያሉት ለጠቁ። መቼስ የዋርካ አይፈርድብንም። የዛሬው የተዛባ ሚዛንና ፍርድ አወቅ እውነት ለሰማይ ቤቱ አሳልፎ ይሰጠን ነበር። እንደተባለው ባዶ ጎተራችን ከሆነ የሚያወዳጀን ከዚህ በኋላ ከመሆኑ በፊት እንተሳሰብ። ከመሰበራችን ቀድመን እንደጋገፍ። አቶ አካሉ አንድ በሬውን ወስዶ ከወይዘሮ የውዳር ጋር አጣምዶ ሲያርስ እሰይ ጎሽ ተባረክ ብሎ የመረቀው አልነበረም። ዛሬ ግን ልንፈርድበት ይሰቀል ልንለው ተሰባሰብን። የፈጠረንስ የሰቀሉትን የሚያደርጉትን አያውቁምና ይቅር በላቸው አይደለም ያለው? እባክህ ማረን። ተሰብሳቢው በሙሉ አቀረቀረ። አቶ አካሉ ተሰብሯል። ከችግሩ በላይ በዛች ዕለት የሰው ፊት ጠብሶታል። የገዛ ችግሩና እውነቱ ገፍተው ዛሬ ላይ አምጥተውታል። ወገኖቼ 4 ቀን ሙሉ አንጀቴ ያልችል ብሎ ከብቶቹን ገበያ ወስዶ መሸጥ አቃተኝ። ያለመደብኝ ነገር ሆኖ እውነት ልቤን ቀይዳ እናንተ ፊት አንበረከከችኝ። ይቅር በሉኝ እመልሳለሁ። ዋርካው የመንደሬውን በእንባ መራጨት አይቶ አዘነ። የዛሬ ይቅርታ ነገን መውለድ ይችላል። እውነት ከሕግ በላይ ነው። ያላመንበት ትላንት የያዝነውን ዛሬ ያስጥለናል። እና ደግሞ ዛሬን አምናለሁ። ትላንትና ዝናዬ ቢሆንም አለ አቶ አካሉ ከእንባው እየታገለ። አቶ ማቱማም ስሜታዊ ሆነው ተነሱ። ሀገር በፍቅር ይዳኛል። ጉልበት የትኛውንም ነገር ይሰብር ይሆናል እንጂ ፍቅር ሆኖ አያሸንፍም። እስቲ በእነዚህ ሰዎች የችግር ቀዳዳ ራሳችንን እንመልከት። ያኔ ኧረ በሕግ የሚባለው ጥያቄ መና ይሆናል። ፍርድ እንደራስ ነውና ፍርዱን ሰጥቷል። የተቻለልን እንስጣቸው። እኔ 2 አህያ ሰጥቻለሁ ለሁለቱም። ዋርካው ተደሰተ። ነፋስ ለምሽት ቦታውን ሰጠ። ተፈጥሮ በሰው ሰዓት ፍርድ ሰው ልቡን ሰምቶ ይሄ ነውም ሳይባባሉ ለረጅም ሰዓት ሁሉም ልቡን እየሰማ ቆየ። ለመሄድ የከጀለ እግር ልብ ገስጾት ታቅቧል። ዳኝነቱ